ኢትዮጵያን በጣም ነገር የመፈለግ ጸባጫሪ አድርጎ የመሳል አይነት ነገር እሱን በትክክል እንዲደረግ የሚገፋፋ የኤርትራ የንግግር ቃላቶች የዲፕሎማሲያዊ መንገድ ሳይሆን የጸባጫሪነትና ቀደም እንዳልኩት የጦርነት ሰውን በነቁሙ የመሸጥ ከነነፍሱ የመሸጥ የወንጀል እንቅስቃሴ ህወሓት በቅርብ ሳምንታት ውስጥ እንኳን የአንድ አመራሩ ከሶስተኛ አካል ጋር የምናደርገው ግንኙነት ማንም ሊከለክለን አይችልም ተናስተለን እንደምቆያችሁ ውድ ቤተሰቦቻችን የሐሳብ ሚዲያ ነው ሐሳብ ዴላችን ተጀምሯል ሐሳብ ዴላችን በየዕለቱ ልክ በዚህ ሰዓት የተለያዩ ወቅታዊ የሀገርና ዓለም አቀፍ ጉዳዮችን ያነሳን ከናንተ ጋር ቆይታ እናደርግበታለን ዛሬም በዋናነት ያዝናቸው ጉዳዮች አሉ እነዚህ ጉዳዮች ላይ የምናነሳሳቸው ሐሳቦች ይኖራሉ ከተጨባጭ መረጃዎች ጋር እነዚህ በመናነሳቸው ጉዳዮች ላይ ታዲያ እናንተም ያሻችሁን ሐሳብ መሰንዘር ትችላላችሁ ከስር የምትገኘው የሐሳብ መስጫ ሳጥን ላይ ጻፍ አድርጉልን በደስታ እንቀበላለን ሰብስክራይብ የምትለዋን መጫናችሁን አትርሱ ዮርዳኖስና ያልፋልነን አብራችሁን ቆዩ ዮርዲ ወይ ያልፋል አለኝ ሁሉ ሰላም ሁሉ ሰላም አለን ዛሬ በርከት ያሉ ጉዳዮችን ይዛናል እንደው ለማማማቂያ እንዲሆነን ያው ዋና ጉዳያችን የኢትዮ ኤርትራ ድንበር ጉዳይ ነው የሁለት አስርት ዓመታት ከዛም በላይ ያስቆጠረ ውዝግብ ዛሬም በኢትዮ ኤርትራ ድንበር አካባቢ ላይ የተመለከተን የምንገኘው ከዚህ ጋር ተያይዞ ያሉ መረጃዎችን በደንብ ተንተና አድርገን እንመለከታለን ከዛ ቀደም ብለን ግን ሰሞኑን በተለይም ደግሞ ኤርትራ የነጻነት በዓሏን ባከበረችበት ወቅት ላይ የፕሬዝዳንት ኢሳያስ አፈወርቂ በጣም በቃ ሰፊ በሚባል መልኩ የኢትዮጵያን ስም ያነሳሱ በርካታ ጉዳዮችን ሲናገሩ ዘለፋ ጭምር የሚመስል ነገር ሲሰነዝሩ እንደነበረ ተመልክተናል ከዚህ ጋር ማያይዘን ዮርዲ እኛ በተረጋጋሚ እዚህ ጠረጴዛ ላይ ለምንድነው የኢትዮጵያ መንግስት ይፋዊ መልስ የማይሰጠው እንዲህ አይነት ለከፋ የሚመስሉ አይነት ነገሮች ሲወሩ ለምን ዝም ይላል የሚሉ ሐሳቦችን በተረጋጋሚ ስናነሳ ነበር ዛሬ እንግዲህ ለዛ ምላሽ የሚመስል አይነት ነገር በተለይም ደግሞ ከውጭ ጉዳይ ሚኒስቴር ሰምተናል ያው እንግዲህ የዛሬው እንዳልከው ከሆነ ኢሳያስ አፈወርቂ ኢትዮጵያን ላይ በጣም ትልቅ የሚባል ዘለፋ ሲያረጉ ነበር ነገር ግን የኢትዮጵያ መንግስት ዝምታን መርጦ ነበር ይሄ ብቻ በእኛ እዚህ ጠረጴዛ ላይ ወራ ነው እንጂ የበርካታ ኢትዮጵያኖች ጥያቄ ነው እንዴት አንድ ሉዓላዊት ሀገር በሌላ ሀገር እንደዚህ ከበድ ያለ ዘለፋ ሲደርስባት መንግስት ምን አይነት ምላሽ ነው የሚሰጠው እንዴት ዝምታን ይመርጣል ለሚለው እንግዲህ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ላይ የትኛውም ሀገር ኢትዮጵያ ሊዘልፍ ይችላል ለዚህ ዘለፋ እኛ ይሄ እንዴት ነው አንተ አንድ ስድብ ሲወረወርል ለሚሰደብ ስድብ አንወረውርም ነገሮችን በዲፕሎማሲያዊ መንገድ ነው የምንሄደው እንደ ኤርትራ ያሉ አይነት ሀገሮች በርካታ ዘለፋዎችን ቢያደርሱም እኛ ግን ዝምታን የምንመርጥበት መንገድ የራሳችን መንገድ አለ ኢሳያስ ከተናገሩት ካሉት በበዓሉ ላይ ከተናገሩት ነገሮች እንደው መንግስት ወዲያው ነበር መግለጫውን እንደኛ ሐሳቤ መግለጫውን መስጠት አለበት ብለን የምናስበው ነገር ግን መንግስት የሚሄድበት የዲፕሎማሲያዊ መንገድ አለ ኢሳያስ ይሄንን ነገር የተናገረበት ነገር የሚፈልግበት መንገድ ኖሮ ነው እንግዲህ እንደዚህ አይነት ዘለፋዎችን በትልቅ ክብረ በዓሎች ላይ የምታካሄደው የሆነ ነገር ስትፈልግ ነው የሆነ መልእክት ማስተላለፍ ነው ነገር ግን እሱ የሚያስተላልፈው መልእክት የኢትዮጵያ መንግስት የተረዳበት መንገድ አለ ኢሳያስ ከኢትዮጵያ ጋር የጸባጫሪነት መንፈስን ይፈጥራል ነገር ግን የኢትዮጵያ መንግስት በዝምታው ውስጥ አንዳንዴ ዝምታ እንዴት ነው ዝምታ መልስ ነው የሚባለው ነገር አለ አይደል በዛ መንገድ የሄደበት መንገድ ያው የውጭ ጉዳይ ሚኒስቴርም እኛም እንደተጠበቀው ለምን አይናገርም ብለን በብዙ ጊዜ ባነሳነው ጥያቄ መሰረት ዛሬ የሰጠው መግለጫ አንተም ተመልክተዋልና እዚህ መግለጫ ላይ እንደዚህ አይነት ዘለፋዎች ሲደርሱብን እኛ ምላሽ የመስጠት ግዴታ የለብንም እንደ አንድ ሀገር ማንንም ሊዘልፍ ይችላል ይሄ ብቻ በኤርትራ ብቻ የመጣ አይደለም ብለዋል በሌሎች ጎረቤት ሀገሮችም ከሌሎች ሀገሮችም እንደዚህ አይነት ዘለፋ ይደርስብናል ግን ለነዚህ አይነት ዘለፋዎች ምላሽ የመስጠት ግዴታ የለብንም በዝምታ መንገድ ምን ሰራውን ስራ እንሰራለን የሚል አይነት መግለጫ ነው ዝምታን ዝም እንላለን እንጂ የሀገር ሉዓላዊነት ሲደፈር ግን ዝም ማንልበት መንገድ አይነት መስመሩ አይታለፍም ከዛ ነው እንግዲህ የዲፕሎማሲያዊ ዲሲፕሊን ላይ ስትመለከት ይሄ አንዳንዴ መልስ የምትሰጥባቸውና ማትሰጥባቸው ሁኔታዎች አሉ የውጭ ጉዳይ ሚኒስቴር በተለይም ደግሞ አቶ ኢሳያስ አፈወርቂ ያንን ዛ ስቴዲየም ላይ ተገኝተው ያንን ንግግር ካደረጉ በኋላ የኢትዮጵያን ስም በተረጋጋሚ ያነሳሱ እንደዛ አይነት ቃላቶችን ከሰነዘሩ በኋላ በበርካታ ሀገር ወዳድ ኢትዮጵያውያን ዘንድ እንደ ምንድነው ይሄ ሰውዬ ለምንድነው በዚህ ደረጃ ኢትዮጵያን ዘንድሮ በተለይ እንዲህ መቼም የኢትዮጵያ ስም ጠፍቶ ያቅም ከኢሳያስ አፈወርቂ አንደበት ላይ ያሁኑ ደግሞ በጣም ባስ ያለ ነው በትክክልም ደግሞ ቀደም ሲል አንተ እንዳልከው ይርዲ ጸባጫሪነት ያለው ነው ሶ ለምንድነው መንግስት ዝም የሚለው ምክንያቱም ይሄ ንግግር ዓለም አቀፍ ይዘትም አለው በእያንዳንዱ የኤርትራም ወዳጅም ጠላትም በለው የኢትዮጵያ ወዳጅም ጠላትም በለው
በዲፕሎማሲያዊ መስመር ውስጥ ያለ የትኛውም ሀገር ይሄንን ንግግር በትኩረት ይመለከተዋል ይተረጉመዋል ጭምር ዘንድ ሲተረጉመው ያ ሀገር በራሱ አረዳድ ነው ዲፋይን የሚያደርገው አይደለ ስለዚህ ያንን አረዳድ ደግሞ አንተ ምን ማድረግ አለብህ ማረቅ አለብህ ምክንያቱም ውሸት ሲደጋገም እውነት የመምሰል አይነት ስላየን በተረጋጋሚ ስላየን አሁን በእኛ እንኳን እዚህ ጠረጴዛ ላይ ደጋግመን ያነሳ ነው የድንበሩን ጉዳይ ማንሳት እንችላለን የኢትዮጵያ በተለይም ደግሞ የዚህ የሰሞነኛውን የዚህ አመት ዋነኛ ጉዳይ የሆነውን የባህር በርን ጉዳይ እሱን አንስተው በጣም የውስጥ ችግሯን ሳትቀርፍ እንደገና ውጪ እንትን ለማለት ነው ኢትዮጵያ ያርገቻለች ይሄ በውስጥ ጉዳይ ራሱ ኮሜንት እንዲደረግ መፍቀድ የለብን አይመለከታትም ጭራሽ የሚመለከት ስላልሆነ እርሳቸው ግን አልፈው በቃ ውስጥ እዚህ እየተከናወኑ ያሉ ጉዳዮችን ጭምር ያነሱ ነበር ሲናገሩ የነበረው በዚህም ደግሞ ኮሜንቶችን ያያየን ነበር በኤአርአይ የነሱ የኤርትሪያን ቲቪ ላይ የተለቀቀውንም ያያየን ነበር በሌሎችም ያንን ኮፒ አድርገው የለቀቁትንም ያያየን ነበር ኮሜንቶቹ ላይ አብዛኞቹ ኢሳያስን ማድነቅ ማሞገስ ንግግሩ ትክክል እንደሆነ አድርጎ አክሰፕት ማድረግ ነው ሶ ለዚህ ማን ምላሽ መስጠት አለበት የኢትዮጵያ ሉዓላዊ ሀገርን የሚያስተዳድር አካል ምላሽ መስጠት አለበት ከነዚህ ውስጥ ደግሞ የሚመለከተው የውጭ ጉዳይ ሚኒስቴር ነው ዛሬ ለየውጭ ጉዳይ ሚኒስቴር ሳምንታዊ መግለጫ ነበር እዛ መግለጫ ላይ የተሰጠው ምላሽ ቀደም ሲል አንተ እንዳነሳው ነው በእርግጥስ ለሚወረወሩ ቃላቶች በሙሉ ምላሽ መስጠት የለብንም ለሚወረወሩ ዘለፋዎች በሙሉ ምላሽ መስጠት የለብንም ብለ ዝም ማለትስ ተገቢ ነው የሚሉ ደግሞ አሉ ምክንያቱም ኤርትራ እየሄደችበት ያለው መንገድ ይሄ ነገሮችን እንዴት ነው አንዳንዴ ቃላት ተናግረኩ ወደ ዲፕሎማሲያዊ መንገድ መተመጣበብ መንገድ አለ ነገር ግን የኤርትራ የንግግር ቃላቶች የዲፕሎማሲያዊ መንገድ ሳይሆን የጸባጫሪነትና ቀደም እንዳልኩት የጦርነት ጠማቂ ሐሳብ ነው የሆነ የጎረምሳ አይነት ነገር አዎ እኔ ማን አለኝ ማን ይነካኛል በየጊዜው እኮ ሲያነሳ ኢቭን ድንበሩ እንኳን ተደፍሮበት ወይንም ድንበሩ ላይ ገብተን አይደለም በእኛ ድንበርም ተቀምጦ እኛን ነው የሚወቅሰው ይሄ ቀደም እንዳልከው የውስጥ ችግራችን ላይ ላነሳው ሐሳብ የኢትዮጵያ የውስጥ ችግር ትልቁ ቀውስ የሚሆነው ኢሳያስ አፈወርቂ ነው እያንዳንዱ የኢትዮጵያ የውስጥ ችግር ውስጥ እጁ ረጅም ነው እጁ ሰፊ ነው በበርካታ ቦታዎች ላይ ከዚህ በፊትም አንስተናል አለ እንደዚህ አይነት የውስጥ ችግሮችን የሚያነሳውም እሱ ስላለበትና እሱ የግጭቶቹ ጠማቂ ስለሆነ እንዴት ነው እኔ ያገባኛል ነው አሁንም እነዚህ አይነት አካላቶች ጋር መንግስት የሰላማዊ መንገድ ድርድር ሄዶ በሰላም ቢደራደርም ነገ ኢሳያስ ሌላ አካል ፈጥሮ ኢትዮጵያ ውስጥ ግጭት ከመፍጠር ወደ ኋላ ማይል ይሄንን ግጭት እየፈጠረና እየጠነሰሰ ስለሚያቅ የኢትዮጵያ መንግስት ይሄንን መንገድ ዝምታን የመረጠበት መንገድ እነዚህ ግጭቶችን ከማባባስ ይልቅ የሰላምና የድርድር መንገዱን ላለማጣት ነው አሁን እነዚህ ቡድኖች ከኢሳያስ አፈወርቂ ጋር ይሰራሉ ብሎ የኢትዮጵያ መንግስት እኮ መግለጫ ማውጣት ይችላል ማስረጆችም አሉት ነገር ግን እነዚህ አካላቶች የኢትዮጵያ መንግስት የሚፈልገው ምንድነው ይሄን የጸቡን ማጋጋል ሳይሆን ወደ ሰላምና ድርድር መምጣት ነው አሁንም የኢትዮጵያ መንግስት እንዳልኩ ቀደም የሰላም አማራጩን ይውሰድበትና ይቀጥልበትም ብለው ኢሳያስ በንግግሮቹ ጸብ እንዲፈጠሩ ይፈልጋል ከዛን ኢትዮጵያ መንግስት 2 እና 3 ምላሽ የሚሰጥ ከሆነ ለሌላ አገር ሉዓላዊነትን እየደፈሩት ነው እናስታውሳለን እኮ የቀድሞ ፕሬዝዳንትና ርዕሰ ብሔር ለተናገሩት ንግግር እንኳን የውጭ ጉዳይ ሚኒስትሩ ስንቴ ነው መግለጫ ወጣ እንግዲህ አንድ አሁን ላይ ስልጣን የሌሉ ነገር ግን በቀድሞ ስልጣን ላይ የነበሩ የጠቅላይ ሚኒስትሩ አማካሪ ናቸው ተብሎ የሚታሰቡ ሰው ይሄ መግለጫ ወጡ ብሎ ይሄን ያህል መግለጫ የሚሰጥ ከሆነ አንድ የመንግስት አካል እንደ መንግስት ኮሙኒኬሽን የሆነ መግለጫ ቢያወጣ የኤርትራ መንግስት ምን ያህል ሴራና ምን ያህል ሚዲያውን ተጠቅሞ ነገሩን ያጧጥፋል ብለን ብንመለከት ሰፊ ነው ለዚህም የኢትዮጵያ መንግስት እየወሰደበት ያለው መንገድ በኔ እይታና በኔ አረዳድ ዝምታን የመረጠበት መንገድ የሁለቱ ሀገራቶችን የዲፕሎማሲያዊ መንገድ ወደ ግጭትና ወደ ጦርነት ላለማስገባት አሁንም የኢትዮጵያ መንግስት ለእያንዳንዱ ነገር ምላሽ መስጠት ቢችል ቢያረግ ይሄ ነገር እየተባባሰና እየጋለ የሁለቱ ሀገራቶች ወደ ጦርነት የሚገቡበት መንገድ እየፈጠነ ነው የሚሄደውና አሁንም እኔ በዝምታው መሄዱ ተገቢ ነው ብዬ ነው የማስበው በእርግጥ አንዳንድ ጉዳዮችን ወደ ኋላ መለስ ብለን ማስታወስ እንችላለን በተለይም ደግሞ ይሄ የሚሰነዘሩ የቃላት ጦርነቶች ላይ ለምሳሌ ከህዳሴው ግድብ ጋር ተያይዞ የድርድሩ ሁኔታ እንደምታውቀው እንግዲህ እስከ አረብ ሊግ ድረስ ሄዶ ነበር በማይመለከተን መልኩ በግብጽ ፍላጎት አረብ ሊግ ድረስ ሄዶ ነበር ዋይት ሃውስ ገብቶ ነበር ከዛ ዞሮ የአፍሪካ ህብረት የአፍሪካን ችግር በአፍሪካዊ መፍትሄ በሚል ወደ አፍሪካ ህብረት እንደመጣ እናስታውሳለን እነዚህ አይነት ቱር ነው ያደረገው በቃ የህዳሴው ግድብ ድርድር ይሄን ሁሉ ቱር ሲያደርግ ግብጽ በተደጋጋሚ
የምታወጣቸው መግለጫዎች ውስጥ ኢትዮጵያን በጣም አምባገነን በጣም ይሄ ከዓለም አቀፍ ህግጋት የወጣች ምንም ዓለም ላይ ሰላም እንዲሰፍን የማትፈልግ አይነት መንፈስ ያላቸው መግለጫዎች ስታወጣ ከርማ ነበረ። በወቅቱ ትዝ ይለኛል እነ መለስ ዓለም ነበሩ የውጭ ጉዳይ ቃል አቀባይ መለስ ዓለም ከዛን እነ ዲና ሙፍቲ ሲሰጧቸው የነበሩ መግለጫዎች ቀጥታ የውሃ ባለቤትነትን የሚገልጹ ህጎችንና ደንቦችን ዓለም አቀፍ መመሪያዎችን ነው ሲያነሱ የነበረው የውሃ መብት ባለቤትነትን የሚገልጹ ዲና ሙፍቲ በየሳምንታዊ መግለጫው ላይ አምባሳደር ዲና ሙፍቲ ይነሳላቸው ነበረ የህዳሴውን ግድብ ተያይዞ ምክንያቱም ግብጽ በቃ በሳምንት 3-4 አንድ ነገር አታጣም የሚዲያውን እንትን ታውቀዋለህ እንግዲህ ታስታውሳለህ ምን ያህል ዘመቻ ሲደረግ እንደነበረ እያንዳንዱ ግብጻዊ ግዴታ እስከ ተጥሎበት ጭምር ነበረ ዓለም አቀፍ ተጽዕኖ ለመፍጠር ተፈልጎ የነበረው ዘኔዛ ጊዜ ኢትዮጵያ እየወጡላሉ ዘለፋዎች እየወጡላሉ ይሄ በጣም ስምን እንደ ሀገር ኮስት ታስበው ስምን በጣም ነው እንትን የሚያደርገው እንዴ እንደዚህ አይነት ጉልበተኛ ሀገር ነች እንደ ኢትዮጵያ ይሄን ያህል ዓለም አቀፍ ህግጋት አከብረም እንደ እስከመባል ድረስ ያደርሳል ግን ያኔ ከህዳሴው ግድብ ጋር እንኳን ተያይዞ ሲሰነዘሩብን ለነበሩ እያንዳንዳቸው አይነት የጸባጫርነት መንፈስ ያላቸው መግለጫዎችና ንግግሮች የሚዲያ ዘመቻዎች ኢትዮጵያ በተገቢው የዲፕሎማሲ መንገድ ነበረ ምላሽ ስትሰጥ የነበረው ምንን እያጣቀሰች ለዛውም ዓለም አቀፍ የውሃ ባለቤትነት ድንጋጌዎችን እያጣቀሰች ከዛስ ባለፈ የናይል ኢኒሺዬቲቭን ጭምር እያነሳች የናይል ውሃ ተጠቃሚነትን ባለቤትነትን ጭምር እያነሳች ነው ስትመልስ የነበረው በአቶ መለስ ዓለም አምባሳደር መለስ ዓለም በኩልም ይሄ ነበረ ሲደረግ የነበረው ጅቡቲን እናንሳ የቅርቡን ሶማሊያን እናንሳ በጣም የቅርቡን እናስታውሳለን ኦማር ጊሌ ምን ሲሉ እንደነበረ እናስታውሳለን በተለይም ደግሞ ከዚህ ወደ ባለቤትነት ጋር ተያይዞ በጣም አሁን እንደ እርሳቸው ንግግር እኮ ጦርህን ብድግ አድርገህ ሄደህ መዋጋት የሚለው ውስጥ ነበር እንድትገባ የተፈለገው ነገር ግን ኢትዮጵያ እንደዛ አይደለችም ነው ዋነኛው ነጥብ አዎ አንተ እንዲያውም በሰፊው አነሳው እንጂ በየጊዜው ኢትዮጵያ ላይ ይሄ የሚሰነዘሩ ይሄ ዘለፎች እንዳሉት የውጭ ጉዳይ ሚኒስተሩ የቃላት ጦርነቶች እኮ አሉ እነዚህ የቃላት ጦርነቶች እኮ እንደሌላ ሀገር ብንሆን ወደ ጦርነት ነው ቀጥታ የሚያስገቡ በቃ ጦርህን አንስተ እንድዘምት ነው እናስታውሳለን ለምሳሌ አሁን ቅርብ ጊዜ ከሶማሌላንድ ጋር የወደብ ስምምነት ስንስማማ እንኳን ሶማሊያ በምን ያህል ነው የጦርነት ሳቢዎችን ስታስብ የነበረው ሰራዊቷን ስታስጠጋ ነበረ በርካታ ከሀገራት ላይ እንደዚሁ ቃላቶችን ስትሰነዝር ነበረ ግን የኢትዮጵያ መንግስት በዛን ሰዓትም የወሰደው የዝምታ እርምጃ ነገሩን ማባባስ ቢፈልግ ወደ ጦርነት የምንገባበት ሐሳብ ነበር ነገር ግን ይሄ ዝምታ አሁንም የዛን ጦርነት አሁን እንደዚህ ተመልሰን እንደዚህ ዲፕሎማሲያዊ ላይ መጣን እስከ ቱርክ አንካራ ድረስ ሄደን የተስማማ ነው በኢትዮጵያ መንግስት ዝምታ መምረጥ ነው ግን በዛን ሰዓት እነሱ ለጎሰሙል የጦርነት ጉሰማ አንተ የምትነሳ ቢሆን ይሄ ነገር ወደ ሌላ ነገር ሄዶ አሁንም የባሰና የከፋ ነገር ነው የኢትዮጵያ መንግስትም አሁን ከኤርትራ ጋር እየሄደበት ያለው መንገድ የትግራው ጦርነት ለኢትዮጵያ ህዝብ በቂ ነው እንኳን ከኤርትራ ጋር ሌላ ጦርነት ለማንሳት ከዚህ በፊት የነበሩ ጦርነቶች ምን ያህል ውድመትና ምን ያህል ጥፋት እንዳስከተሉ ስለሚያቅ አሁን የኤርትራ መንግስት ግን የሚፈልገው ምንድነው ኢሳያስ አፈወርቂ የመጨረሻ ዘመናቸው ላይ እየደረሱ ነው እያረጁ ነው በህዝቡ ተሰሚነት እያጡ ነው በሌላ ሀገራት ላይ ከፍተኛ ተቃውሞ እየተነሳባቸው ነው እነዚህ ነገሮችን ለመቋቋም ያላቸው መንገድ የመጨረሻ እድላቸው ምንድነው ከኢትዮጵያ ጋር ጦርነት ገጥሞ በዛ ጦርነት ወይ መሸነፍ ነው ወይ የሆነ ጠባሳ ጥሎ ማለፍ ነገር ግን የኢትዮጵያ መንግስት እሱን አይፈልግም ከኤርትራ ወደብን ፈልግም በሰላማዊና በዲፕሎማሲያዊ መንገድ ጠቅላይ ሚኒስትሩም አንስተውታል እነዚህ አይነት መንገዶች መሄድ እየቻልን ኤርትራ ለምትሰነዝርብን ምላሽ ኢትዮጵያ ጦርነት እየሰየመች ነው አዎ ሰይም ያለው ለሰይም ይችላል አይነት ሐሳብ ብንራመድ እስካሁን ጦርነት ውስጥ መንገባበት መንገድ ነበርና የኢትዮጵያ መንግስት እየሄደበት ያለው ሐሳብ ትክክለኛ መንገድና አስተውሎት ያለው መንገድ ነው እንግዲህ የውጭ ጉዳይ ሚኒስቴር ይሄንን መግለጫ ሰጥቷል በጣም አሪፍ ነው ይሄንን ምላሽ መስጠቱ ለያንዳንዱ ለሚሰነዘሩ ነገሮች ምላሽ መስጠት ፍላጎት የለንም እንደ ሀገር ኢትዮጵያ እንደዚህ አይነት ፍላጎት የላትም ብላ ነው የሚዲያውን ዘመቻ በቀላሉ ማስተዋወስ እንችላለን እነ ስታሊንና አስመራ የገቡት ለምን እንደሆነ ማስተዋወስ እንችላለን ቀላል የሚባል አይደለም የወርደ ሚዲያ ዘመቻው በጣም ከፍተኛ ነው የኤርትራ ሚዲያዎች እኮ ኢትዮጵያ ላይ እየዘመቱት ያሉትን የኛ ሀገር ሚዲያዎች እንደው ሩቡን ቢዘምቱት በጣም ከባድ ነው እንዴ ስታሊን የሚያክል ሰው እንግዲህ ትናንትና ምስሎችን ስመለከት ነበር ከኢሳያስ አፈወርቂ ጋር ቁጭ ብሎ ሲያወራ ይሄ ሰው ምንድነው የሚያወራው ብለህ ራሱ ወደ ኋላ ስትመለከት
ለትግራይ ህዝብና ለትግራይ ዜጋ ሲቆረቆር አለሁላችሁ ብሎ ሲያቀነቅን የነበር አክቲቪስት በዚህ ልክ ከሌላ ሀገር ጋር እንደዚህ አይነት ግንኙነት ፈጥሮ ለሀገሩ ህዝብ ለሚቆረቆርለት ህዝብ ሌላ ቀውስን እያመጣ ያለ አካል የሚሄዱበት መንገድ አክቲቪስቶቹ በጣም ተገቢ ያልሆነና በጣም ነገሩን ለማካረር እያሰቡበት ያለ መንገድ በጣም ከባድ አካሄድ ነው እየተካሄደ ያለው የሚዲያ ዘመቻው። እንግዲህ ይሄን የሚዲያ ዘመቻ ብለን ያነሳነው ለምንድነው በዚህ ደረጃ እንኳን እንደ ፕሬዝዳንቱ ንግግር በግለሰብ ደረጃ በተለያዩ የአውሮፓ አሜሪካ ሀገራት ተቀማጭነታቸውን ያደረጉ የኤርትራውያን የሚዲያ ባለሙያዎች እንዲሁም አክቲቪስቶች አብዛኞቹ በርግጥ የሚዲያ ባለሙያ አይደሉም አክቲቪስቶቹ ይሄንን አይነት በየዕለቱ አጀንዳ ያደረጉን በየዕለቱ እንደ ጸባጫሪ ሀገር ያደረጉን ዘመቻ ሲያካሂዱብን አንዳች መልስ አልሰጠንም። ኢቭን በከፍ ባለው በሚኒስቴር ደረጃ ይቅርና ሚዲያ ለሚዲያ እንኳን መልስ አልተሰጣጠም። እንደምታስተውሰው እያየነው ነው አይደል? ተደጋጋሚ እያየነው ነው። የስታሊን አስመራ መግባት ኖርማል ነው፣ ሊጎበኝ ይችላል፣ ችግር የለውም። ግን ይዞ የሚመጡ አጀንዳ ምንድነው የሚለው ነው። አንድም እንደ አይነት ኢሳያስ አፈወርቂ እዛ አስመራ ስቴዲየም ላይ ያንን አይነት ተጽዕኖ የሚፈጥር አይነት ንግግር ሲያደርጉ ይሄም ሰው ይዞት የሚመጣው አንዳች አጀንዳ አለ። ስለዚህ የውጭ ጉዳይ ሚኒስቴር እነዚህን ጉዳዮች በትኩረት እንደሚከታተል እናውቃለን። ለእያንዳንዱ ዘለፋዎች ምላሽ መስጠት የለብንም፣ ፍላጎትም የለንም እንደ ሀገር እውነት ነው። ግን ደግሞ ተገቢ የሚባሉ ጊዜያቶች አሉ፣ እነሱን መጠበቅ ደግሞ የተገባ ነው ብለን እናስባለን። የወርዲ ወደ ዋና ጉዳያችን ለፍ እዚቹ ኤርትራና ኢትዮጵያ ድንበር ላይ እናርፋለን። የሁለቱ ሀገራት ጉዳይ የሚያበቃ ሐሳብ አይደለም፣ የሚያበቃ አይደለም። ትውልድ ተሻግሯል። እንግዲህ እናንተ እድሜ ላይም ደርሷል። እገናጊ የሚቀጥል ይመስላል። ለማናቸውም ተመልሰን ስንመጣ እዚህኛው ጉዳይ ላይ በሰፊው ቆይታ እናደርጋለን። አብራችሁን ቆዩ። እሺ ተመልሰናል ቤተሰቦቻችን፣ አብራችሁ እንድትቆዩ በክብር ጋብዘናል። አሁንም የወርዲ ዋና ጉዳያችን እንግዲህ የኢትዮ ኤርትራ ሰሞነኛ የድንበር ጉዳይ ነው። ሰሞኑን የዚህ የኢትዮጵያና ኤርትራ የድንበር አካባቢ ላይ እየታዩ ያሉ እንቅስቃሴዎች በተለይም ደግሞ የዚህ የሰፈር ጉልቤነት አይነት የሚመስሉ እንቅስቃሴዎች የዓለም አቀፍ የድንበር ህግጋትን በእጅጉ እየጣሱ ያሉ ቀደም ሲል ያነሳነው አይደል ይሄ ኢትዮጵያን በጣም ነገር የመፈለግ ጸባጫሪ አድርጎ የመሳል አይነት ነገር እሱን በትክክል እንዲደረግ የሚገፋፋ አይነት እንቅስቃሴ ነው እየተመለከትን ያለ ነው። እንግዲህ እንደሰማናቸው መረጃዎች እንዳገኘናቸው ሐሳቦች ለሐሳብ ሚዲያም እንደደረሱ ኤክስክሉሲቭ መረጃዎች እዛ አካባቢ ያሉት ኬላዎች እየተነሱ ነው። እንግዲህ በኢትዮጵያና ኤርትራ ድንበር መካከል ከዚህ በፊት በጣም ትልልቅ ኬላዎች ነበሩ። የሁለቱ ሀገራቶች አለመግባባቶች በነበረበት ወቅት ያው ዶክተር አብይ አህመድ ኤርትራ ሄደው የሰላም ስምምነቱን ካረጉ በኋላ ይሄ የድንበር ሁኔታ መቀዛቀዝና በረድ ማለት ነገር ተመልክተን ነበር። ግን በጣም ትልቁን ችግር እያመጣ የነበረው ይሄ የትግራይ ጦርነት ነው። ከትግራይ ጦርነት የኤርትራ ሰራዊት እንግዲህ አልፎ ኢትዮጵያ ድንበር ላይ ሲዋጋ ነበር። የሰላም ስምምነቱ ከተካሄደ በኋላ የኤርትራ ጦር የኢትዮጵያን ድንበር ለቆ አልወጣም። ስቲል ነው ብዙ ሚዲያዎች የሚያነሱት ጉዳይ ነው። ከዚህ በፊትም በሰፊው ሲወራበት የነበረ ጉዳይ ነው። በርካታ የኢትዮጵያ ወረዳዎችና ክልሎች አካባቢዎች በኤርትራ ሰራዊት ቁጥጥር ስር ነው የሚገኙት ተብሎ ነበር። ግን ያም ሆኖ ያፊ በነበሩበት ወቅት እስከዛሬ ኬላ ነበረ። እንደ ምሳሌ ማንሳት እንችላለን። ከዛላምበሳ ወደ ሌሎች ወደ አካባቢ ስትንቀሳቀስ ወደ አዲግራት ምናምን ስትመጣ የኤርትራ ሰራዊቶች የሚፈትሿቸው ኬላዎች ነበሩ። ነገር ግን ከግንቦት 10 በኋላ እነዚህ ኬላዎች የሉም እየተባለ ይገኛልና እነዚህ ኬላዎች የተነሱበት አንደኛና ዋነኛ ምክንያት እንደሚታወቁ የሰሞኑ የትግራይ ክልል ውጥረትና የኤርትራ ግንኙነት በሰፊው እየተነሳ ነው። ቀደም ብሎ በርካታ ሳምንታት ላይ የኤርትራ አባላቶች አስመራ እየተገኙ ነበረ። የህወሓት አመራሮች አስመራ እየተገኙ ነበረ። እንደዚሁም የሻዕቢያ ከፍተኛ አመራሮች ኤርትራ ትግራይ ክልል እየተገኙ ነበር። ይሄ ምንድነው ብለን ስንመለከት የሁለቱ አካላቶች ግንኙነት እየጠበቀ ነው ብለን መመልከት እንችላለን። አሁንም እንደሚታወቀው ህወሓት በቅርብ ሳምንታት ውስጥ እንኳን የአንድ አመራሩ ከሶስተኛ አካል ጋር የምናደርገው ግንኙነት ማንም ሊከለክለን አይችልም እስከማለት ደረጃ ደርሷልና የነዚህ ድንበሮች መቀዛቀዝና እነዚህ ድንበሮች ላይ ክፍተት የመፈጠሩ ሁኔታ የትግራይ ክልል እና የህወሓትና የሻዕቢያ ግንኙነት ይበልጥ እየጠነከረ የመጣበት ሁኔታ ነው። እንግዲህ ምንድነው የምናነሳው የሚነገሩ ነገሮችን ሲወሩ የቆዩ ነገሮችንና በተግባር
እየሆኑ ያሉ ነገሮችን ነው ይሄ እንትኑን ቀመሩን እየሰራን የምንሄደው። ቀደም ሲል እንዳልከው ከሶስተኛ አካል ጋር የሚደረግ ግንኙነት ላይ የኢትዮጵያ መንግስት ወይንም የፌዴራሉ መንግስት ምንም አይነት ኮሜንት ሊያደርግ አይገባም የሚል አይነት መንፈስ ያለው በራሳችን ለምናደርገው የሶስተኛ አካል ግንኙነት ኃላፊነት የምንወስደው ራሳችንን የሚል መንፈስ አይነት ያለው ንግግር እሷን አንድ እናያዝ። ሁለተኛ ቀደም ሲል አነሳ ነው የኤርትራ የነጻነት በዓል ላይ የዘንድሮ ላይ ኢሳያስ አፈወርቂ ህወሓት ሻዕቢያ የሚለውን ይሄ የኢህአዴግ የሚለውን ቀደም ሲል በመግለጫቸው በየአንዳንዱ ገጽ ላይ በ5 ገጽ ውስጥ ከ10 ጊዜ በላይ የሚጠራውን ስም አንዴም ሳይጠሩ ማለፋቸው ይሄንን እናንሳ። አሁን ብልጽግና ብለው ቀይሮ የተናገሩት ንግግር ማለት ነው ይርዲ እሱን እናንሳ። ከዛስ በህወሓት በኩል እየተደረጉ ያሉ የወርቅ ሽያጭ እንቅስቃሴዎች ወዴት ነው እየሄዱ ያሉት? አብዛኞቹ የሰው ሽያጭ ሰውን በነቁሙ የመሸጥ ከነነፍሱ የመሸጥ የወንጀል እንቅስቃሴ ወዴት ነው በብዛት እየተካሄደ ያለው? እነዚህን እናስብና ንግግሮቹንም እናምጣና እንደምራቸው። ስንደምራቸው የዚህ ድንበር አካባቢ ላይ ያለው እንቅስቃሴን ማንም ተቆጣጣሪ እንደሌለው ማንም ባለቤት እንደሌለው ኢትዮጵያና ኤርትራን የሚወስነው የዚህ የአልጀርሱ ስምምነት ላይ የተወሰነው ውሳኔ አሁን ላይ ማንም ሊተገብረው እንደማይችል አድርገው እያንቀሳቀሱት በደንብ እያነቃነቁት ነው። እንደምናስታውሰው የ1992 የኢትዮ ኤርትራ ጦርነት ላይ የመጨረሻው መቋጫ የዚህ ጦርነት መቋጫ የነበረው የአልጀርስ ስምምነት ነው። የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና አሁንም በፕሬዝዳንትነት ያሉት ኢሳያስ አፈወርቂ የተፈራረሙት ሰነድ የተለዋወጡበት ነው። እዚህ ሰነድ ላይ ዋና ጉዳይ ምን አለ? የድንበር ጉዳይ አለ። የተከለለ ድንበር። አሁን ዋናው ችግር የተፈጠረው ያኔ ነው። በነገር ላይ በወቅቱ የነበረው ስርዓት አልጀርስ ስምምነት ላይ የተቀመጠውን የድንበር ውሳኔ ወደ መሬት እንዲወርድ አልፈለገም። ብዙ የማውረጃ እድሎች ነበሩ፣ ጊዜዎችም አማራጮችም መብትም ጭምር ነበረው። የመከለል አማራጭ ነበረው። ነገር ግን እንደዛ ከመሆን ይልቅ ምን ሆነ? ባይ ዲፎልት የሚታወቅ ሆነ። ባይ ዲፎልት ይሄ ከዚህ ወደዚህ ኤርትራ፣ ከዚህ ወደዚህ፣ ከዛ ኬላዎቹ ይሄ ከዚህ ወደዚህ የተቀመጠው ኬላ የኤርትራ፣ ከዚህ ወደዚህ የተቀመጠው፣ ከዛ ደግሞ ቀደም ሲል ያልከው የኬላ ፍተሻው ጥበቃዎቹ፣ እነዚህ ቼክ አውቶቹ የኢትዮጵያ ወታደሮች ያሉበትና የኤርትራ ወታደሮች ያሉበት በሚል ተወሰነ። ይሄ ባይ ዲፎልት ብለን አይደል ያነሳነው ቅድም። በቃ እንዲሁ በሐሳባችን የምናውቀው ነው እንጂ በትክክል አልጀርስ ስምምነት ላይ በተቀመጠው ሰነድ መሰረት የተወሰነ አይደለም። አሁን እዚህኛው ዘመን ላይ ስንመጣ ከአልጀርስ ስምምነቱ መተን ኢትዮጵያ ይሄን ያህል ዘመን ኖራ፣ ኤርትራ ይሄን ያህል ዘመን ኖራ፣ ይሄ ስርዓት ያልተበጀለት የድንበር ጉዳይ አሁን እያነሳን ለምንገኘው ስርዓት የሌለው እንቅስቃሴ ምክንያት ሆኗል። አዎ አንተ እንዳነሳው ይሄ የአልጀርሱ ስምምነት ላይ ድንበሮች እኮ ተከልለዋል፣ ግን የማስመር ሂደቱ አልተሰራም። በዛን ሰዓት ይሄ ነገሮች ባለመሰራታቸው ትልቅ ክፍተት ምን ፈጠረ መሰለኝ? የኤርትራ መንግስት የኔ ናቸው ብሎ አይነት ሐሳብ ያስብ ነበረ ቦታዎቹ ላይ። እነዚህን አጋጣሚዎች መቼ ተጠቀመበትና መቼ አገኘው ስንል የትግራይ ጦርነት ጊዜ ቦታዎችን እሱ ተቆጣጠረ። አሁን ላይ ይሄን ቦታ የኤርትራ ሰራዊት ትቶ ይውጣ ሲባል ኖ የኔ ቦታዎች ናቸው የሚል ሐሳብ የነበረውና ቦታውን ስላገኘ እስቲል ነው ቦታዎቹ ላይ። ይሄ የአልጀርሱ ስምምነት በደንብ አለመፈጸሙ በሰዓቱ የነበረው የኢህአዴግ መንግስት የሥራ ክፍተት ብለን የምንመለከተው። ድንበሮች ላይ እኮ በርካታ ነገሮች ማድረግ ትችላለህ። በቃ ይሄ ክልል ነው እንዳይታለፍ ብለህ ገደብ ነበረው፣ አያልፉትም። ግን ይሄ እሳቤው ስላልተሰመረበት ወይ እንደዚህ መስፈርቶችን ያለፈ እንደዚህ ቅጣት አለው ተብሎ ስላልተሰመረበት በዛ መንገድ እንደፈለጉ እየተንቀሳቀሱ ነበር። ግን አሁን ያንን አጋጣሚ ተጠቀሙና እዚህ ቦታ ላይ ሆኑ። በወቅቱ እኮ ከትግራይ ጦርነት በፊት እኮ እዛ ቦታ ላይ የክልሉ ጠባቂዎች፣ ድንበር ጠባቂዎች እንደዚሁም የመከላከያና የፌደራል ፖሊስ ቦታው ላይ ሆነው ይጠብቁ ነበር። እነዚህ አካላቶች አሁን ግን የሉም። ስለዚህ የኤርትራ መንግስት እንዴት ነው እንደፈለገ ነው ቦታው ላይ የሚንቀሳቀሰው? ተውም አትተውም የሚለው አካል የለም። እዚያ አካባቢ ላይ በርካታ ትልልቅ ከተሞችን ማንሳት ትችላለህ። እንደነ ዛላምበሳ ያሉ ትልልቅ ከተሞች ነው። ሽራሮ፣ ዛላምበሳ በጣም እነዚህ አይነት ቦታዎች እኮ ይዋዝ አይደሉም። እንደ ሀገር ሆነ ለነዚህ አካላቶች መንግስት የሆነ የሚበጅተው በጀት አለ።
ግን አሁንም ቦታዎቹ በሌላ አካል ተይዘው ሲሆን እዛ አካባቢ ላይ ያለው ህዝብ በየትኛው ነው የሚተዳደረው? የኢትዮጵያ አካል ነው ተብለው ነገር ግን የሚያስተዳድራቸው የኤርትራ ሰራዊት ነው። መቼም እንዴት ነው በኃይልና በጉልበት ያስከው መሬት ስታስተዳድር በፍትሃዊ መንገድ አታስተዳድርም። እዛ አካባቢ ያሉ በርካታ ኢትዮጵያኖች በርካታ ችግር እየደረሰባቸው ነው። የትግራይ ክልል እንባ ጠባቂ ኮሚሽን እኮ በየጊዜው እነዚህ አይነት መረጃዎች ይደርሰኛል እያለ ከዚህ በፊት ያወጣው መግለጫ ነበር። የኃይል የጉልበት እንቅስቃሴዎች በተለይ በዛላምበሳ አካባቢ ያሉ የኤርትራ ሰራዊቶች በርካታ ጉዳትና እንግልት በህዝቡ ላይ እያደረሱ ነው። አንደኛ ኤርትራውያኑን ሁኑ እስከ ማለት ደረጃ እናንተ ኤርትራ ናችሁ እስከ ማለት፣ ሁለተኛ እዛ አካባቢ ላይ ወጣቶችን ለጦርነት እስከ መመልመል እንደ ኤርትራዊ ግዴታ። ነገር ግን ይሄ የተከለለ ክልል የኢትዮጵያ መሬት ሆኖ እዛ ቦታ ላይ እንደፈለገ እየተንሰራፋ የፈለገውን ነገር እያደረገ ያለ ኃይል ለምን አታረግም ሊለው የሚለው አካል መኖር ነበረበት። አሁንም እዛ ቦታ ላይ ያንን ቦታ መቆጣጠር የነበረበት የፌደራል መንግስቱ እንደ ግዴታው ሆኖ ነገር ግን እዛ ቦታ ላይ ለመግባት ትልቅ ችግር እየሆነበት ያለው ህወሓትና የትግራይ ክልል ጊዜ አስተዳደሩ ጊዜ አስተዳደሩ ያንን ቦታ የይገባኛልነት መብት አለው፣ የሱ ቦታ ነው። ነገር ግን ይሄን ቦታ ላለመቆጣጠር ፍላጎት ያለው አሁን ህወሓት እየሰራው ካለ ሴራ አንፃር የጊዜ አስተዳደሩም ከህወሓት ጋር አብሮ እነዚህን ቦታዎች ዝግ አድርጎ እዚህ ቦታ ላይ እኮ የህወሓት አመራሮች ቦታውን ክፍት ያደረጉት እንደፈለጉ ለመንቀሳቀስ ሊሆን ይችላል። እሷን ነው ቀድም አየ ከአልጀርስ ስምምነት ጀምሮ ሰነዱ ላይ ያለውን ነገር ተግባራዊ አለማድረግ መቶ አሁን ይሄኛው ይሄንን አለመጠቀማቸው እነሱ እንደ ጥቅም እያዩት ነው። ነገር ግን እዛ ጋር ያለው ህዝብስ ነው ማለት ያለብን። አንድ ከዚህ በፊትም አንስቻለሁ። አንድ አዲግራት ነርስ እንዳለችው ከሆነ በዛላምበሳና አካባቢው ላይ ያሉ ሴቶች በርካታ የመደፈር ጥቃት እየደረሰባቸው በየቀኑ አዲግራት ሆስፒታል ድረስ ይመጣሉ። የትግራይ ክልል ጊዜ አስተዳደር የራስ ዜጋ እንደዚህ አይነት በደል የሚያደርስብን አካል ለምን ብሎ መጠየቅ ይችላል? እሺ የትግራይ ክልል ጊዜ አስተዳደር ያንን ኃይል ተቋቁሞ ለማስወጣት አቅም አይኖረው እንበል። ነገር ግን በየጊዜው እያሰለጠነው ያለው ህወሓት እያደራጀው ያለው ኃይል ይሄንን አካል ከቦታው ላይ ለማስነሳት አንሶ ነው ወይንስ ራሳቸው ከነዚህ ኃይሎች ጋር እየሰሩት ያለው ስራ አለ ብለን ብናስብ አለ ማለት ነው። ቅድም እንዳነሳው እነዚህ ከትግራይ ክልል የሚዘረፉ ሀብቶች ወርቅ በቅርብ ሳምንታት ውስጥ እንኳን አንዳንድ መግለጫዎችን ስመለከት ነበር። ከትግራይ ክልል ወደ ኤርትራ የሸቀጣ ሸቀጦች እየሄዱ ነው። እነዚህ ድንበሮች ባለመኖራቸው ምክንያት ይሄን ድንበር ማን ክፍት አደረገው ስንል ህወሓትና ሻዕቢያ ባደረጉት ጥምረት አሁንም እዚህ ጋር ከፍተኛ ሀገሪቷ ላይ ከፍተኛ የኢኮኖሚ ጥሰት እያመጣ ነውና እንደዚህ አይነት ነገሮች ሲካሄዱ ግን የትግራይ ክልል ጊዜ አስተዳደር ለምን የሚለውን ጥያቄ ማንሳት ፍላጎት የለው። አሁንም ጊዜ አስተዳደሩ እንደሚያሳየን ከሆነ ከሻዕቢያና ከህወሓት ጋር ብሮ እየሰራ ያለ አካል ነው ብለን መመልከት ወደ እንደዛ አይነት ድምዳሜ ያስኬደናል። እንደው ግን የኢሳያስ አፈወርቂ መንግስትስ እነዚህን ወታደሮቹ መሰብሰብ ለምን አልፈለገም? ለምን እዛው ከድንበሩ እንዳያልፉ ማድረግ አልፈለገም የሚል ጥያቄም በብዙዎች ዘንድ ይነሳል። እኛም የተለያዩ ዘገባዎችን እያየን ነበር። ከዚህ ጋር ተያይዞ አንድ እንግዲህ ከዚህ ከሰሜኑ ጦርነት በኋላ እንደ መብታቸው ነው አድርገው እየተንቀሳቀሱ ያሉት እዛ አካባቢ እየወጡ ያሉት የኢትዮጵያ መንግስት ዓለም አቀፍ ድንጋጌዎችን ዓለም አቀፍ ህግጋትን ይሄ በተለይ የሚሊተሪ ህጎችን በጠበቀና የድንበር ህግን በጠበቀ መልኩ እነዚህ ወታደሮች እንዲወጡ ተረጋጋሚ ጫና ሲያደርግ እንደነበር እናስታውሳለን። ፕሬዚደንቱ ግን ይሄን ነገር አልፈለጉም። ለምን የሚለው ጥያቄ ሲነሳ መልስ ከሚሆኑት ጉዳዮች ውስጥ መካከል አንዱ ከዚህ ከህወሓት ጋር የጀመሩት የጠላቴ ጠላት ወዳጄ ነው የሚለው አይነት ግንኙነት አንድ ምንም አይነት ነገር ኮሽ ቢል የመከላከሉን ትልቅ አቅም ወይንም የማጥቃቱን ትልቅ አቅም እንዲፈጥር የሚያደርጉት ይሄን ወታደር ስለሆነ ነው። ሁለተኛ እንደ ሀገራችሁ ነው የናንተም ነው ድንበር የሚባል ነገር የለም እዛ ቦታ ላይ የትግራይ ክልል የኢትዮጵያ ነች የሚለውንም ነገር አታስቡ የሚል አይነት የአምባገነን አስተሳሰብ ወይ እንደማ አመለካከት ስላላቸው የሚል ምላሽ ይሰጣል። በሶስተኛነት የሚነሳውና እጅግ በጣም ዋናው ጉዳይ እኚህ ሰው አሁንም ከዚህ ከአልጀርስ ስምምነት ጋር ተያይዞ ከኢትዮ ኤርትራ የ9192 ጦርነት ጋር ተያይዞ ከ90 ጀምሮ ያለው የዚህ ያለመረጋጋት ጉዳይ ጋር ተያይዞ ያልበረደላቸው ዳግም ያንን የመቀስቀስ አይነት ፍላጎት ስላላቸው ነው የሚሉ አሉ። ይርዲ በታምር ወደፊትም እኔ ኢሳያስ ሰራዊታቸውን ይሰበስባሉ የሚል ምንም አይነት ግምት የለኝም። ምክንያቱም እንዴት ነው ባገኘው አጋጣሚ ሰውን የምታጠቃበት መንገድ አለ አይደል? ያንን አጋጣሚ አግኝተውታል።
ድጋሚ መስጠትም መመለስም አይፈልጉም። አልደርሱም ስምምነት ላይ ደስተኛ ሳይሆኑ ነው ይሄን ቦታ የሰጡትና ድጋሚ ባገኙት እድል ተጠቅመው አሁንም ያንን ኃይል እዛ ቦታ ላይ ማስፈር ፍላጎት አላቸው። ነገር ግን የፌዴራል መንግስቱ እንደዚህ አይነት ሁኔታዎችን ለምን ዝምታ መረጠ ሲባል ሄዶ እነዚህ ኃይሎችን የማስለቀቅ አቅም አንሶት አይደለም። ባለው ሰራዊትና ባለው አቅም አንፃር የሁለት ቀን የሶስት ቀን ወይንም የሳምንት ሊሆን ይችላል። ነገር ግን ይህንን ነገር የኢትዮጵያ መንግስት ሄዶ የሚያደርግ ከሆነ ኢሳያስ የሚጠቀምበት መንገድ አለ አይደል? ኢትዮጵያ ጦርነት ገጠመችኝ ድንበሬን አልፋ ወታደሯን አሰፈረች የሚል እሳቤ ከሌሎች ጋር የመክሰስ እሳቤ ስላለው የኢትዮጵያ መንግስት አሁንም ዝምታን የመረጠበት መንገድ ከሀገሪቷ ጋር በዲፕሎማሲያዊ መንገድ ሄዶ ነገሮችን ለመፍታት እንጂ ይሄ የጦርነት እሳቤንና በቦታው ላይ ጦርነት ከፍቶ ቦታውን ለማስለቀቅ ፍላጎት ስለሌለው እንግዲህ እነዚህ እውነታዎች እንዳሉ ሆነው ቀደም ሲል በተለይም ደግሞ የውጭ ጉዳይ ሚኒስቴርም አንድ አጽንኦት ሰጥቶ ለዓለም አቀፍ ማህበረሰብ በተለይ ይሄንን የአፍሪካ ቀንድን አካባቢ በጣም በትኩረት የሚከታተሉ ሌብል ይሄ የመፈረጅ አይነት ዝንባሌ ውስጥ የሚገቡ ዓለም አቀፍ ተቋማትም ሀገራትም ጭምር አሉ ከዚህ ቀጠናው ጋር ካለው ወቅታዊ ሁኔታ አንፃር ዘን ይሄንን አስመልክቶ ምንድነው መሆን ያለበት አሉ በትክክልም አሉ የኢሳያስ አፈወርቂ መንግስት ምን እየፈለገ እንደሆነ ምን እየጠበቀም ጭምር እንደሆነ በትክክል እየታየ ነው። የህወሓት ኃይል አሁን ላይ አካባቢ ያደረገ ያለውን እንቅስቃሴ በጣም በሰፊው እየተመለከትን ነው። በጣም በሚያሳዝን ሁኔታ ዮርዲ ትዝ ካለ ልክ የለውጥ ስርዓቱ ከተጀመረ ጊዜ የመጣ ጊዜ ገደማ ላይ አንዱ ውጤታማ የተባለው ስራ የዘመናቱ የኢትዮ ኤርትራ ኩርፊያ ጸብ በእርቅ መቋጨቱ ነበር። እርቅ ተፈጥሮ ነበር። የዛ ጊዜ እጅግ በጣም ብስጭት ውስጥ ከነበሩ ሰዎች መካከል የህወሓት ከፍተኛ አመራሮች እንደነበሩ እናስታውሳለን። አሁን የት ነው ያሉት ተመልሰው? የጠላት ወዳጅ ነው በሚለው ማለት ነው። ስለዚህ እነዚህ አይነት እንቅስቃሴዎች አሁንም ለህዝቡም እንደ ሀገርም ምንም የሚያመጡት አይነት ሰላማዊ ነገር የለም። ስለዚህ እዛ አካባቢ የሚደረገው እንቅስቃሴ በትክክልም የማን ጫና የማን ግፊት የማን ጸብ የማጫር ፍላጎት እንደሆነ በትክክል የሚታይ ነውና የኢትዮጵያ መንግስት እዚህ ላይ ዝም ማለት የለበትም የሚሉ በጣም በርካቶች አሉ። እንደው ግን እንደ መቋጫ እንደ መደምደሚያ ብናደርግ ይሄ የሰሞኑን ነገር ጥቅልል እናርገው እስቲ። የኢሳያስ አፈወርቂ እዛ ስቴዲየም ላይ የተደረገው ንግግር የህወሓት ሶስተኛ ሰው ጣልቃ እንዲገባ አልፈልግም የማለት ከዛም ደግሞ እነዚህ ቅድም ብዬም አልነበር ንግግሮቹና ተግባሮቹን ከዛ ደግሞ ድንበሩ ላይ ያለው እንቅስቃሴ ምን ለመፍጠር ነው? ኢሳያስ በአንድም በሁለት መልኩ ወደ ጸባጫሪነት መንፈስ ነው ይሄ ግጭትና ጦርነትን እየፈለገ ያለ አካል። ይሄንንም ስንል የመጨረሻ ዘመኑ እየደረሰ ነውና ይሄን የዘመኑን ማብቂያ ወይ ለኢትዮጵያ ህዝብ ወይ ለኤርትራ ህዝብ ጠባሳ ጥሎ ማለፍ የሚፈልግ አይነት ሰው ነው ከመጣበት አመጣጥ ስንመለከተው። እንደ ጥቅሉ ስናነሳው እዚህ ቦታ ላይ ከፍተኛ ውጥረት አለ። ይሄንንም ውጥረት የኢትዮጵያ መንግስት ለማርገብ እየሄደበት ያለው መንገድ ለኤርትራ መንግስት አልተመቸም። አንደኛ በነጻነት ቀኑ ላይ የተናገሩት ንግግር አለ። ሁለተኛ ህወሓት ከሻዕቢያ ጋር እየሰራበት ያለው መንገድ አለ። ሶስተኛ እነዚህ ድንበሮች አካባቢ የተፈጠሩ ያሉ ሁኔታዎች ኤርትራ በአንድም በሌላም መልኩ ከኢትዮጵያ መንግስት ጋር ጸብ ነው የምትፈልገው። ይሄንንም ለመጠቀም ማንን ተጠቀመች? ህወሓትን። ህወሓት አሁን አኩርፎ ኩርፊያውን ለማን ነው ለመደለል ሄደው ወደ ኤርትራ። ይሄንን የአኮረፈ አካል ደግሞ ዞርሄት ነው የምታመጣው ኢትዮጵያ መንግስት ላይ። ኢሳያስ አፈወርቂ የፈለገውን ነገር አሁንም እያገኘ አይደል። ይሄም የሆነበት መንገድ የኢትዮጵያ መንግስት በርካታ የዝምታ መንገዶችን እየሄደ ነው። በጠቅላይ ሚኒስትሩም በየትኛውም ቦታ ላይ ዲፕሎማሲ ነው የምንፈልገው እያሉ ነው። ነገር ግን የኤርትራ መንግስት አንድ ምክንያት ቢያገኝ ህወሓት አኩርፎ የሆነ ነገር ትንሽ አንድ የተኩስ ድምጽ ቢሰማ በርካታ የሻዕቢያ ወታደር ኢትዮጵያ ድንበር ውስጥ ገብቶ የኢትዮጵያ ኃይል ጋር የመዋጋት ፍላጎትና እቅድ ስላለው ነገር ግን የሰሞኑን ውጥረት መንግስት ለማብረድ የሄደበት መንገድ ተገቢ ነው። ግን ኢሳያስ አሁንም ወደፊትም የሚቀጥለው ጉዳይ ነው። ይሄንን የቀጠናውን ሰላምና መረጋጋት ከማይፈልጉ አካላቶች አንዱ ነው አልተባለም። ይሄ እውነት ነው። እሱ የሚጠቀማቸው ነገሮች አሉ። ከጦርነቱ ምንድነው የሚያገኘው ስንል የሚሸጣቸው ጦር መሳሪያዎች አሉ፣ የሚያገኛቸው ኮሙኒኬሽኖች አሉ። እነዚህ የመጠቀም ፍላጎት ስላለው አሁንም ኢሳያስ ወደ ጦርነት የመግባት እቅድ ነው ያለው። በጣም አሪፍ ወርድ። የኔም መሰል ሐሳብ ነው ያለኝ። ቀደም ሲልም ደጋግመን ያነሳ ነው ያለው ጸብ የማጫሩ ከፍተኛ ፍላጎት ያለው። እንደው ግን ስታስበው ኤርትራ በዚህ አሁን ባለችበት ሁኔታ አሁን ባላት የሰው ኃይል እና የዚህ ወታደራዊ አቅም ደረጃ በትክክልስ እንደው ጦርነት ውስጥ የመግባት ፍላጎት ሊኖራት ይገባል ወይ? የመቋቋምስ አቅም አላት ወይ ስትል ያው
የምናውቀው ነው። የላትም ኢሳያስ ግን በልተነው እንሙት አይነት ሐሳብ ስላለው እንደዛ ነው። ያው የመጠፋፋት ሐሳቤን ነው የሚያራምደው። መልካም በዚሁ እናብቃው። በጣም አመሰግናለሁ። እኔም አመሰግናለሁ። ውድ ቤተሰቦቻችን አብራችሁን ስለቆያችሁ በጣም ደስ ብሎናል። ሐሳብ ዴይሊ ይህን ይመስል ነበረ። ነገ በሌላ ሐሳብ ተመልሰን እንመጣለን። ቸር ቆዩ።